በነገታው ጓደኛዋ እሷ ከምትሰራበት ሺሻ ቤት ስራ አግኝታላት ቀደም ሲል ከምትሰራቸው ስራዎች በተሻለ ደሞዝ የሺሻ ቤት ሰራተኛ ሆነች። I'm running towards my goals. I have so many goals and they're all there and I've made some happen already. I've reached, success at some point, but I have a lot of goals that I'm trying to fulfill. ዛሬ ሐሙስ ሺሻ ቤት ተቀጥራ በሰራችበት ከተማ ላይ በሌላ ታሪክ ትከሰታለች። ካናዳን የሚያውቅ ሰው ልክ ይህንን የኖራ ፉትህን ፎቶ እንዳየ ቆይ ግን ይህች ልጅ ሞንትሪያል ውስጥ የሚገኝ ሺሻ ቤት ስታስተናግድ አላየኋትም ካለ አዎ ልክ ነህ አይተሃታል ነው ምላሹ። ካናዳ ሞንትሪያል ነው የተወለደችው። በትምህርቷ ጎበዝና የተዋጣላት ተማሪ ነበረች። ከጥናት መልስ ሁሌ መኝታ ቤቷን ዘግታ የምታደንቃቸውን ዘፋኞች የዳንስ ቪዲዮ እያየች ስትለማመድ ትውል ነበር እና ሁሌ ብቻዋን ላባላብ እስክትሆን ድረስ እየደነሰች አንድ ቀን ታዋቂ አክትረስና ለማፉን ከፍቶ ባድናቆት የሚያድ ዳንሰኛ እንደምትሆን ነበር የምታስበው። የኮሌጅ ትምህርቷን እንዳጠናቀቀችም ይህን ህልሟን ለመኖር ወደ ኪነ ጥበቡ ዓለም ለመቀላቀል እያሰበች ሳለ ለዘመናት በፍቅር የሞቀውና እነሱን ያፈራ ቤተሰቦቿ ትዳር እንዳልነበር ሆኖ በፍጭ ይጠናቀቃል። ኖራ ፍትህ አክትረስ ሆናለሁ ብላ ስታስብ በድንገት የቤተሰብ ኃላፊነት በርሷ ላይ ይወድቃል። ወንድሟንና ራሷን ለማኖር በአንድ ድርጅት ውስጥ የሽያጭ ሰራተኛ ሆነች። በሽያጭ ሰራተኝነት እየሰራች ኑሯን ማሸነፍ ከበዳት። ስለሆነም ይህን ስራዋን ተወችና የሆቴል አስተናጋጅ ሆና ተቀጠረች። አሁንም ድካሟና የምታገኘው ደሞዝ አልመጣጠን አላት። እሷንና ወንድሟን ለማስተዳደር በቂ አልነበረም። በዚህ ጊዜ ጓደኛዋ ጋር ደውላ ምክር ጠየቀች። ኑሮ ከብዶኛል፣ የቤተሰብ ኃላፊነት በእኔ ላይ ወድቋል። የተለያዩ ስራዎች ለመስራት ብሞክርም እልፍ የሚል ነገር ላገኝ አልቻልኩም። አንቺ የምትሰሪበት ቦታ ክፍት ቦታ ካለ ፈልጊልኝ አለቻት። በነገታው ጓደኛዋ እሷ ከምትሰራበት ሺሻ ቤት ስራ አግኝታላት ቀደም ሲል ከምትሰራቸው ስራዎች በተሻለ ደሞዝ የሺሻ ቤት ሰራተኛ ሆነች። ስራዋም ሺሻ ማቅረብ፣ እሳት መቀየርና ሂሳብ መቀበል ነበር። ኖራ ፍትህ በዚህ ስራዋ ላይ ያለች ቢሆን ህልሟን ማሰብ አልተወችም። የኔ ቦታ ለሺሻ ሻሻጮች ከሰል ማቀጣጠል አይደለም፣ የኔ ቦታ ከዚህ ይልቃል፣ ከዚህ ከፍ ይላል፣ ህልሜን እኖረዋለሁ እያለች ማሰብና ይህን ህልሟን ለማሳካት መጣሯን አላቆመችም። በዚህ ሁኔታ ውስጥ እያለች አንድ ቀን ከአንድ ሰው ጋር ተዋወቀች። ምኞቷን ነገረችው። ከተወሰነ ጊዜያት በኋላ ህንድ ውስጥ ከሚገኝ አንድ የሙዚቃና የፊልም ኩባንያ ተደውሎ ወደ ህንድ እንድትመጣ ተነገራት። በወጣትነቷ ብዙ ፈተና ያየችው የሞሮኮና የካናዳ ዜግነት ያላት ኖራ ፋትሂ የህንድ ቆይታዋ በአንድ ጊዜ ስክትት ያላልነበረም። ሆኖም ራሷን ያስቀመጠችበትን ከፍታ ታውቀው ነበርና ከጥረቷ ጋር ምኞቷ ተሳካ። የመጀመሪያዋን የሙዚቃ ቪዲዮ ሰራች። ቪዲዮዋ ዩቲዩብ ላይ በተጫነ በመጀመሪያው ቀን ብቻ 20 ሚሊዮን ተመልካች አየው። መኝታ ቤቷን ዘግታ ራሷን ባስተማረችው የሙዚቃና የዳንስ ጥበብ በአንድ ጀንበር ታዋቂ ለመሆን በቃች። ከዚያ በኋላ ነገሮች ተቀያየሩ። ኖራ ፍትህ ከዛ ቪዲዮ በኋላ ተፈላጊ ለመሆን በቃች። ፕሮዲሰሮች በባትሪ የሚያፈላልጓት ለመሆን በቃች። የህንድ ፊልምና ክሊፖች ላይ የሷ ስራ እንደ ቅመም ጣል ካልተደረገ ሙዚቃና ፊልሙ አልጥም አለ። ሁሌ ራሷን የምታስተምረው ኖራ ፍትህ የህንድ ቋንቋ ከናክሰንቱ ተምራ ተወዳጅ ሙዚቃዎችን አሳተመች። ዝነኛዋ ከአንደኛ ዓለም ጫፍ እስከ ሌላኛው ዓለም ጫፍ ናረ። በዚህ መልኩ ዓለም አቀፋዊ ዝነኛ የሆነችው ኖራ አሁን ላይ በዓለም ላይ በሚካሄዱ ታላላቅ ዝግጅቶች ላይ ስራቸውን እንዲያቀርቡ ከሚጋበዙ ድምፃውያን መካከል ግንባር ቀደምት ለመሆን የቻለች ናት። ከ4 ዓመት በፊት በካታር በተካሄደው የዓለም ዋንጫ መክፈቻ ላይ ስራዋን ማቅረብ ችላለች። በተጨማሪም እንሆ ዛሬ በሚጀምረው የዓለም ዋንጫ የመክፈቻ ስነ ስርዓት ላይ ሺሻ ቤት ተቀጥራ በሰራችበት ከተማ ካናዳ በሌላ ታሪክ ተነስታ ከነ ሻኪራና ማዶና ጋር ሌሎች ታዋቂ የዓለማችን አርቲስቶች ጋር ስራዋን ታቀርብ ዘንድ ተጋብዛለች። ይህ በቅርቡ የተለቀቀው ሲርሲር የሚል ርዕስ ያለው ይህ የኖራ ፋትህ የዓለም ዋንጫ መክፈቻ ሙዚቃ በሰዓታት ውስጥ ከ22 ሚሊዮን በላይ ቪው ማግኘት ችሏል። ኖራ ከህይወት ልምዷ ተነስታ ስላለፈችው ነገር ስታወራ የንግግሯን ማብቂያ እንዲህ የሚል ቃል ነው። ህልምህን በጽናት ተከተል። ዛሬ ያላችሁበትን አታስቡ። ህልማችሁን ነገ ትኖሩታላችሁ፣ ግን ህልማችሁን ተከተሉት።
ሻሎም። ዋሲሁን ተስፋዬ እንደጻፈው